ዳጣ ከተኛችበት ከቤት ጠፋች። የት እንደገባች አይታወቅም። አቶ ደረጀም ይህንን ባየ ጊዜ በጣም ተደናግጦ ፈጦ ቀረ። መኝታ ክላሷ ሄዶ ሲያይ አልጋዋ ላይ ያለው የአልጋ ልብስ ብቻ ነበር። ደሬም በድንጋጤ እዛው ፈጦ ቀረ። ወይዘሮ ማርቲ አሁን ላይ አቶ ደረጀን በጥያቄ እያፋጠጠችው ትገኛለች። ዳጣ ለማንም እኮ ነው ቤተሰቧ ብቻ እኛ ጋር ከመጣች ብዙ ዘመናት። ስለዚህ አንድ ነገር ብትሆን ቤተሰብ ነው ቀድሞ ቤት ለሌላ ልጆች ነው የምደርሰው። ነገር ግን እሷን ደግሞ ቤተሰቧን ሄደ ቤተሰቦቿ ጋር እያለች ነበር። ስለ ቤተሰቦቿ እሷ ታስብን እያለች ዳጣም የእናቷን የሰላምን እናትነት ስታት ማመን አቃታት። አምኖ መቀበል ለ21 ዓመታት የጠፋችው እናቷን ማን ትሆን እያለች ጥያቄዋ ተመለሰ። ሰላም ነች በምትባል ጊዜ ይሄ ሊሆን አይችልም በማለት በፍጹም በማለት ራሷን ስታ ሆስፒታል ገባች። በዚህ የተነሳ እህቷ ኤቢ ታላቋ ምን ሆነች ነው ንገሪኝ እያለች ብትጠይቃትም የዳጣ አፍ ደመቃት አልቻለች። ያንን ሁሉ ችግር አልፈነዋል፣ የአሁኑንም ችግር ይታለፋል፣ እባክሽ ንገሪኝ ብትላትም በፍጹም አለቻት። እንግዳስ ከክላስሽ ትውጣና ልሂድ፣ ከዛም ልክሳስ መሄድ ተፈለች። ውሃ እንግዲህ ውሃ የተባለችው ልጅ በሌሊት ተነስታ ራሴን ቁርሴን እያለች ራሷን በልታ ለዛ ነስደነገጥቻት። ለዛም ጅልነትሽ እኮ ለዛ ማለት በዚህ ያለበት ጭንቀት አንድ ጭንቀት ብትገላገልም ዳጣ አእምሮዋ አምኖ መቀበል አቃታት። ሰላም እንዴት ከሰራተኛ ጋር ተኛ በማለት ነበረ የወቀሰችው። እናትሽ ናት። አቶ ደረጀ ያየውን ማመን አቃተው። ወደ ዳጣ ክላስ ሄዶ አልጋው ላይ ሲያይ የአልጋ ልብሱ ብቻ ዳጣ የት እንደገባች አይታወቅም። በዚህም የተነሳ ኤቢ አባዬ ሂድ እስኪ ዳጣ ክላስ እያለኝ መጀመሪያ ዘበኛው ጋር ሂዳ ከጊዜ ጋር በዚህ ሰው የወጣ የለም አይደል እያለችው ነበር። በሩን የከፈተ ስትለው የት እንዴት ተደበቀች አይታወቅም። ሌሊት ወጣች ወይስ የት ገባች? ወይዘሮ ማርቲን ትልቅ ጥያቄ ጠየቀቻት። ኤቢ ለባለቤቴ ምን አይነት ሴት ብሆን ነው ምን አይነት ጥፋት ቢያጠፋ ይቅርታ የማላደርግለት ብላ ብትጠይቃትም እሷም እኔ ማድረግ የማልችለው መጀመሪያ ሊማታ ያለ ጊዜ ከዛ ደግሞ ሁለተኛው ይታወቃል አለቻት። በዚህም የተነሳ ኤቢ እየፈራይ ሁሉንም ጠየቀቻት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው 123 ተለቀቀ። ወደ 122 ስንመለስ እንግዲህ ዳጣ ከአባቷ ጋራ ከአቶ ደረጀ ቢሮ ከሰላምዬ ቤት መጥተው ከአቶ ደረጀ ቢሮ ነበረች። ሁሉንም ነገር በለቅሶና በእንትን እየነገራት ነበር። ይሄንን ስትሰማ አምኖ መቀበል አቃታት። ነገር ግን እሷ እናቴ ናት ብላ እንኳን እንዳትጠራጠር ሁሉንም በእንትን ሲነግራት፣ ምክንያቱም ኤቢ ዲኤንኤ ስላደረገቻት እናቷ እንዳልሆነች አረጋግጣለች። ይሄን ብላ እንትን እንዳትል እንዳታስብ ብዙ ምሳሌዎች አቶ ደረጀ ቢሰጣትም ሊገባት አልቻለም። በመጨረሻ ግን እውነቱን ነገራት። ከሰላም ጋር አንዴ ተኛሁኝ፣ ከዛም በ21 ዓመቷ የናፈቀቻትን እያለ ሲላት ዳጣ እንዴት አባዬ ይሄ እንዴት ከሰራተኛ ትተኛለህ እንዴት እያለች በጣም ትጮህና እሱ እንግዲህ በሀሳብ ሁሉንም ነገር እየነገራት ነበረ። የዚህ ጊዜ ዳጣ እየሰማቸው አይደለም፣ ራሷን ስታ ወደቀች። ዞር ሲል በእንባ ታጥባ ራሷን ስታ ወድቃለች። የዚህ ጊዜ አቶ ደረጀም ይዟት ወደ ሆስፒታል ተጉዟል። በጣም ያሳዝናል።
እንግዲህ ወደዚህኛው ክፍል ስንመጣ ማለት ነው እንግዲህ ዳጣ ወድቃ ይዘዋት ሆስፒታል ሂዷል አቶ ደረጀ ማለት ነው። በዚህም የተነሳ ማርቲም በጣም እየተገረመኝ እንዴት ናት ይህ ሰላምዬ ልጅ ስለዛ እኮ አላወራሽኝም በማለት ኤቢ ጥያቄ እናቷን ታፋጥጣታለች። እናትየዋ ሚቺ ዳጣ የምትባል ልጅ ስርዓት አታለች ዝም ብላ እዛ ሲሄድ እንዴት እንደደነገጠች እያለኝ ነበር ሁሉንም ነገር ስታወራት የነበረው። እንግዲህ ስለ ባሏ ስታወራት አባዬ ምን ጥፋት ቢያጠፋ ይቅር ትይዋለች ትላት። ሁሉንም ምሳሌ እየነገረቻት ነበረ። ከምንም በላይ ደግሞ ሚስቱ እያለች ከሌላ ሴት ጋር ከሄደ እያለቻት ነበረ። የዚህን ጊዜ እንግዲህ ኤቢ በጣም እየፈራች ነበር። ኤቢም እኮ ፍጹም ሰው አሁን አባዬ ለምሳሌ ቢያጠፋ ስትላት እንዴ አባትሽን እኮ እያማሽልኝ ነው እያለቻት ነበረ። ፍጹም ሰው እኮ ሲወለድ ሙሉ አይደለም። ስለዚህ ፍጹም ሙሉ ስላልሆነ ቢፈጠር ቢላት አሁን አባትሽ ነው፣ በአባትሽ ደግሞ ደረትሽን ነፍተሽ መኩራት አለብሽ ደሬ በፍጹም እያለች በባለቤቷ በአቶ ደረጀ ልቧን ያመነችው ማርቴ ያላወቀችው ከአንድም ሁለቴ እንግዲህ ከሰላምዬ ላይ 2 ልጆችን የመውለድ እንትኑ ተገኝቷል ማለት ነው። በዚህም የተነሳ እንግዲህ ማነች ኤቢ ማለት ነው እናታን ክላስ ልሄድ ስትላት አይቻልም እያለቻት ነበር። ልብሴን ቀይሬ ልምጣ አባትሽ ስትላት ቢሮ ነው እያለኝ ነበር። እና በመጨረሻ እንግዲህ ኤቢ ሁሉንም ነገር ለእናቷ ብትላትም በፍጹም ሰው ፍጹም አይደለም ብትላትም ሁሉንም ነገር ስታስረዳት በቃ ተይው አባትሽ ልታሚልኝ ነው ደረጀን ደግሞ የማምነው ነው እያለች ነበር ስትላት የነበረችው። በመጨረሻ እንግዲህ ማርቲ ማለት ነው ይሄንን ብላት ተነስታ ሄዳለች። ይሄን ብታቅ በጣም ይቅርታ አታደርግም ቤቱ ይፈርሳል እያለች እያሰበች ነው የምትገኘው። ማነች ኤቢ ማለት ነው። በመጨረሻ ወደ ናታን ክላስ ልሄድ ብትላትም አይቻልም እያለቻት ነበር። ወደ ዳጣን ወደ ማነው ስሙ ለዛና ዘበኛው ገዜ ማለት ነው ስንሄድ እንግዲህ ሁለቱ እያወሩ ነበረ። እዚህ ቤት ግን እየተደበቀ ነገር ሁለቱ እያወሩ ነበርና ይቅርታ አደረክልኝ አይደለ እያለች ነው። ገና እንደዛ አርግሽ ዘግተሽ እንዳቃጠልሽኝ ሳላቃጠልሽ በቀር ታያለሽ እያላት ነበር። እንግዲህ በባለፈው ፓርት ላይ የሚያስቅ ነበር። በሩን ቆልፋበት ክላሷ ሄደችው ማለት ነው። ለዛ በመጨረሻ ምጥናቸው የከፈቱላትና ያንን እንትን ብሏልና ይቅርታ አድርግልኝ እያለ እያወሩ ነበርና በመጨረሻም እንግዲህ ይህን እያወሩ ሳለ ወደ ናታን ጋር ስንሄድ እንግዲህ ናታን ላይ ይደወልለታል። ናታን ሲደወልለት አቶ ደረጀ ይደውለታል። መጀመሪያ ማነች ኤቢ ስደውል ስልክ አያነሱም አታነሳም ብላ ደውይላት ብላን ነበርና በናታን ስልክ ልደውል ብላ እንግዲህ ስትሄድ ናታንም ተደውሎለት ሂዷል ማለት ነው። ናታንም ተደውሎለት ሆስፒታል ና ቶሎ አሁን ዳጣ ታማለች ሲለው ማንም ሰው ማርታም ሆነች የግቢው ሰው ማንም ሰው እንዳያይህ ቶሎ በፍጥነት ና ሲሉት እሺ ብሎ ናታን እንግዲህ እየሮጠ ወደ ሆስፒታል ሊያመራ ችሏል ማለት ነው። ሆስፒታል ሄዶ እንግዲህ ዳጣም ግሉኮስ ተተክሎላት ከሆስፒታልና ሁለቱ ግን ቁጭ ብለው ከመኪና ውስጥ እያወሩ ነበር። ከድንገት ዳጣን ማነች ለዛና ገዜ ማለት ነው እያወሩ ነበርና ከድንገት ነው እንደው ዝም ብሎ እንትን እያለ ውጥት ያለው እንግዲህ ለዛና ማን ነው ለዛና ገዜ ማለት ነው እያወሩ ነውና በደህናው አይመስልም እዚህ ቤትማ የተደበቀ ነገር አለ እያሉ ነበር ማለት ሲል ይቺ ዲያጣ የጋሽ ልጅ ሳትሆን አትቀርም እያለ ነበር። አንተ ደግሞ እንዴት አወቅ እንዴ? እንደዚህ ሲዋሩ ይሄን የማይነገረችኝ ያው የሷ ወሬ ነው እንጂ ምጥናት እያለ ነበር። የምጥንን ሲነግራት እንዴ የምጥን ወሬ ይዘህ ስትለው እሱማ በባለፈው ጊዜያች የትዬ እህት በባለፈ መጣ ወንዱም ልጅ ሆነ እችም ሁለቱም ይመሳሰላሉ ውሃና ዳጣ ይመሳሰላሉ እያለች እኮ ስትል ነበር እያለች ስታወራ ነበር። በዚህ የተነሳ እንግዲህ ይሄንን እያለች ማለት ነው። በመጨረሻ ምንድን ነው ያደረገችው?
እሷና እሱ ሲጣሉ ተነስታ ትታው ትሄዳለች። አንድ ቀን ሳላቃጠልሽ ባልቀር እንደዚህ እንዳቃጠልሽኝ እያላት ነበርና እሱም እንግዲህ ተጣልተው ይሄዳሉ። በመጨረሻ እንግዲህ ኤቢ ወደ ናታን ክላስ የሱ ስልክ እምቢ ሲላት ወደ ናታን ክላስ ሄዳ ናታን ስታይ ክላስ የለም፣ ናታንም የለ። አሁን እኮ መጥቶ ነበር አለ እያለ ለእናቷ ስነግረው የት ሄደው እያለ ስልካቸውንም ስሞክር ናታን እያነሳል አባቷን ማለት ነው። ቢሮ ሁኜ ነው መጣሁ ከአባዬ ጋር ሁኜ ነው፣ ስለዚህ እየመጣን ነው እያላት ነበረ። በመጨረሻ እንግዲህ ሁለቱም ዳጣን ገድፏት ናታንም ይዟት ይገባል ማለት ነው። በመጀመሪያ ናታን ሁሉንም ነገር ተናገረ። መኪና ውስጥ ሆኖ ናታን በጣም ጎበዝና አስተዋይ ነው። ይሄ ቤት እንዳይረበሽ ከአንድም ሁለቴ የናሙና ጥናቱን የዲኤንኤ ውጤቱን እየቀየረ ጀግና ወንድ ነውና እናም ይሄንን በባለፈው ዳጣንና ሰላምን ልታስመረምር ስታደርግ እኔ ቀይሬባት ነው ብሎ ናታን ተናግሮ ሲናገር እኔ በእውነት ያንተን ውለታ ከፍዬ አልዘልቀውም ናታንዬ፣ እኔ ምን እንደማደርግ ከስንት ጉድና ፈተና እንዳስመለጥከኝ። ስለዚህ ይህንን ነገር ለጊዜው ሰላም ማነች ማርታም ኤቢም ብትሆን ማወቅ የለባትም የዳጣን እናት ብለው ይናገራሉ። አንቺን ብትሆኝ እንዳታወሪ እያሏት ዳጣ እንግዲህ በጣም ልቧ ተሰብሮ በጣም እያዘነ አታወራምም፣ ምንም አትናገር። ይህንን ነገር ዳጣ እኔ አውቃለሁኝ እዛ ደብዳቤው ላይ አንብቤያለሁ፣ ነገር ግን አባዬ ይነግርሻል ብዬ ነው ብሎ ናታንን ቦታ ላይ ሁለት ነገሮችን እናያለን ማለት ነው። አንደኛ ለቤቱ እንዳይፈርስ የሚያደርገው ጥረትና ብቃት፣ ሁለተኛ ደግሞ በቃ ያደረገው ድርጊት ቤት እንዳይፈርስ። አንዳንድ ሰው ቢሆን ቤት ለማፍረስ የሰዎችን ቤት ለማፍረስ በጣም ይሮጣል። እሱ ግን ሚስጥር ጠባቂ ሆኖ እንደማያውቅ እንደማልተረዳ እንደዛ ለፍቅረኛው እንግዲህ ያፈቅራታል፣ ታፈቅረዋለች ብዙ ነገር ስትሆን ነበረ። እናም ሚስጥር ምንም ቢያፈቅራት ሚስጥር ጠብቆ ማለት ነው እንግዲህ ለአቶ ደረጀ እንዲነግራት ደርሷል ማለት ነው። እኔ ያልነገርኩሽ ይሄ ነገሮች አባዬ እንዲነግርሽ በራሱ አስቤ ነው ብሎ ይነግራታል ማለት ነው። እሷም ዝም ብላ እንባዋን እያወረደች ገድፈው አምጥተው ወደ ክላሷ ሲያስገቧት ነበር። እንግዲህ ክላሷም ገብታ ኤቢ ተከትላት ሄዳ እህቴ ምንድን ነው? ምን ሆነሽ ነው? እናትሽ የለም በህይወት? አባዬ እኮ ዛሬ እንደሚነግርሽ እናትሽ ወላጅ እናትሽ እንደሚነግርሽ ነበር የነገረኝ። ስለዚህ ምን ሆነ? በህይወት የለችም? አርፈው ነው እናትሽ ወይስ ምንድን ነው? እያለች ኤቢም እየተጨነቀኝ ልታወራት ፍቃደኛ አይደለም፣ እያለቀሰኝ ደንግጣለች። ስለዚህ በቃ እጇንም ስታይ ግልኮስ ነው እንዴ? ግልኮስም እኮ ተተክሎልሻል፣ እንዴት ታዲያ አልመጣሽም? ግልኮስ ለምን መጣሽ ከሆስፒታል? እያለቻት ነበርና በመጨረሻ እሷም እንግዲህ ይሄንን ብትላትም አይ በቃ ዝም ብላት፣ በቃ ልውጣልሽ ከቤት ብቻሽን መሆን ትፈልጊያለሽ ትላታለች። አዎ ብላ በጭንቅላቷ እንደዚህ ስትላት ተወታ ትሄዳለች። ግንባሯን ስማታ አይዞሽ ትንሿ እህቴ ብላ እኔ ለሁሉም ነገር እናልፈዋለን ለሁሉም ነገር ብነግሪ ብትላትም እሷ አሁን ላይ ለመናገር ፍቃደኛ አይደለችምና ራሷንም ማወቅ እንትን ብሏታል። እናም እያለቀሰች ትታት ትሄዳለች። እንግዲህ አቶ ደረጀም ስራ የለውም ግን ተኝተው ከማርቲ ጋር እያሰበው ይችን ልጅ ምንድን ነው አላማዋስ? ምንድን ነው እንዴ? ህይወቷስ እንዴት ነው? ቤተሰቦቿ እኮ ጭራሽ ትዝም አይሏት። ሲቀጥል ደግሞ ሲል አቶ ደረጀ በጣም ይፈራል። ልክ ነሽ እያለ በጣም እየጨነቀ ነው። ቤተሰብ የላትም እንዴት ነው እንዴት የምትሆነው? እኔም በሆን እኮ አንድ ነገር ብትሆን ቅድሚያ ለልጆች ደርሼ ነው ለእሷ የምደርሰው። ስለዚህ ይች ልጅ አንድ ነገር መሆን አለበት ወይ ትሄድ እንዴ እያላት ነበረ አቶ ደረጀም ማለት ነው። ብትቀመጥ ለኛ ምንም እኮ እንትን የለው ግን የሆነ ነገርስ ብትሆን እያለ ማርቲም ለደሬ ትነግረዋለች። አቶ ደረጀም እንግዲህ እሺ በቃ እያለ በሀሳብ እየተጨነቀ ይገኛልና በመጨረሻ እንግዲህ ዛሬ ስራ የለም የት ልትሄድ ነው ስትለው ኤቢ ከላይ ይወጣ አይ አንቺ ምን በጠዋት አስነሳሽ ቢላትም እኔ እኮ ሁልጊዜ አባዬ በጠዋት ነው የምነሳው ትለውና ዳጣ እንዴት ናት?
ሂድና ያት ዳጣን እያለችው ዳጣን ክላሷ ሂድና ያት እያለችው ምንድነው አንቺ ደሽ ነበር እያላት ሂድ እናንተ ያት እያለ የለችም እንዳትለው በጣም ፈርታለች። ምክንያቱም ወደነ ማን ነው ስሙ ዘበኛው ጋር ሄዳ ሁሉንም ነገር ጠይቀዋለች። በሩን ከፍቶ የወጣ ሰው አለ፣ ኧረ ከነጋ አንቺ ነሽ የከፈትሽው እያላት አልጋዋ ላይ ስታጣት ነበረ። እንግዲህ እዚህ ጊዜ አቶ ደሬም እክላስ ግብት ሲል በጣንያው ብቻ ነው ያለው። እንግዲህ ደሬ እንዴተኛ ወደ እናቷ ቤት ሄዳ ይሆን ወይስ እዛው ሀማም ገብታ ቀርታ ነው? ሀማምን ብትሆን ታያን ነበር። እንዴተኛ ማን ነው ስሙ እንዴተኛ ማን ነው ዘበኛው ማለት ነው። ገዜ እንደተኛ ሂዳ ነው ብዬ ነው የማስበው ወደ ሰላምዬ ቤት። ምክንያቱም እናትሽ ናት ስትባል ብዙ ጭንቀት ውስጥ ገብታለች። ወደ ሰላም ቤት ሂዳ ነው የሚሆነው ብዬ ነው የማስበው። ለነበረን ቆይታ እናመሰግናለን። እንግዲህ ይሄ ፊልም ብዙ ነገሮችን ያስተምራል። እዚህ ጋ የናታን ሚስጥር ጥበቃ ብዙ ነገሮችን ሲለውጥ፣ የናሙናውን ሲቀይር፣ ይሄ ቤት እንዳይፈርስ ብዙ ነገር ሲያደርግ እንማራለን። ሰዎቹ ደግሞ አንዳንድ ሰዎች የሰዎችን ቤት ለማፍረስ ለመጣል ያላደረጉትን አደረጉ እያሉ የሚያደርጉ አሉ። እና እንግዲህ ናታንን እዚህ ቦታ ላይ ስናይ ብዙ ነገሮችን እየሰራና እንትን ያለ ነው ማለት ነው። ለነበረን ቆይታ እናመሰግናለን።